ዋና ደረሰን ዋና ደረሰን ዋና ደረሰን። ጤና ይስጥልኝ እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። እነሆ የቀጠሮ ፕሮግራማችን በዓል ሆኖ በዓል መስሎ ተጀመረ። ቢቻላችሁስ ከሰው ሁሉ ጋር በፍቅር ኑሩ እንዲል ቃሉ 2018ን ከሰው ሁሉ ጋር በፍቅር በሰላም የምንኖርበት ዓመት ይሁንልን። ከሰው ሁሉ ጋር በፍቅር ከሀገራትም ጋር ጭምር ቢሆን ከሀገራትም ጋር ስል ምን ትዝ አለኝ? ኢትዮጵያ ሀገራችን በ2018 የአደይ አበባዋን ከወደ ቤኒሻንጉል አካባቢ አብዝታ ልትለቅም እነሆ በጉጉት እየጠበቀች ነው። አያቶቻችን ፋሺስት ኢጣሊያን ጠምዝዘህማ በግድ ልትገዛኝ አትችልም ሲሉ በደማቸው የተደራጀውን ጦር ከአናታቸው ላይ አውርደው እንደጣሉ የልጅ ልጆቻቸውም ድህነትን አሽቀንጥረው ሊጥሉ አምላክ የሰጣቸውን ወንዝ በላባቸው በተስፋቸው እነሆ አስረውታል። በ2018 ዓመተ ምህረት አደይ አበባው ሲፈካ ኃይለኞች ሆነን እንፈካለን እያሉ ነው። አባቶቻችን ደም የተረከብንሽ ዛሬ አባይን አዲስ ዓመትን ዛሬን ከቃና ምንና ምን ናቸው? ምን ያገናኛቸዋል? በዛሬ በቀጠሮ ፕሮግራማችን የዚህ ሚስጥር ልንፈታ እነሆ ቀጠሮችን እንዲህ ተጀምሯል። ልብ በሉ፣ ከ21 ዓመታት በፊት በኢትዮጵያ ፊልም እጅግ አዲስ ግዙፍ ሐሳብ ከግዙፍ ከዋክብት ተዋንያን ጋር በረቀቀ የቃለ ተውኔት ፍሰት በሚገርም የገጸ ባህሪ አገነባብ ተዋህዶ አዲስ ነገር ለሲኒማችን ይዞ መጥቶ ነበረ። እነኚህ በኪነ ጥበቡ ዓለም ትልቅ ቦታ ያላቸው ተዋንያን አንዳች ትልቅ ጉዳይ ሰቅዞ ሲወዘውዛቸው ሲንጣቸው ይታያል ፊልም ውስጥ። ከፊልሙ መሃል ሀገር የሚያክል ትልቅ ነገር ይወለዳል። ክቡራንና ክቡራት፣ ከ21 ዓመታት በፊት አባይ ወንዝን በፀሐይ አትንኖ በሀገራችን ለማዝነብ የታሰበን ሐሳብ ላይ መሠረት ያደረገው ሰማያዊ ፈረስ ፊልም ዛሬ በአዲስ ዓመት ከእኛ ጋር ነው። የሐሳቡን አመንጪ ደራሲ፣ አዘጋጅ፣ ተዋናይና መሪ ተዋናያኑ በከፊል አብረውን አዲስ ዓመትን ያደምቃሉ። እባካችሁ ሰራዊት ፍቅሬ፣ ኪሮስ ኃይለ ሥላሴ፣ ተስፋዬ ገብረሃና፣ ሽመልስ በቀለ፣ ታምሩ ብርሃኑን ሞቅ አርጋችሁ በክብር ተቀበሉልኝ። ከ20 ዓመታት በኋላ ነው እንግዲህ የተገናኘ ነው። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ አብዛኞቹ ጓደኞች ናቸው ሰርሽ አይደለም? እዛ ላይ ሲታዩ ለፊልሙ ተብለው ሳይሆን እነኛ የተጻፉት ገጸ ባህሪያት እነኚህ ሰዎች እንደሆኑ ነው የሚያስታውቀውና እነኚህን ስለሰበሰብክልን ይሄንን ትልቅ ሐሳብና ፊልም ስለሰጠህን እጅግ አድርገን እናመሰግናለን። አመስግኑስ። የሰራ ሰው ይመሰገናል። ይሄው ታሪክ ሆኖ ልንዘክረው በቃን። ሰማያዊ ፈረስን እንዴት አሰብከው፣ እንዴት ጸነስከው ከሚለው እንጀምርና እንዴት እንዳሰባሰብካቸው እናውጋ እስቲ። በጣም እናመሰግናለን። እንግዲህ እንግዳ አድርጋችሁ ስለጋበዛችሁን 20 ዓመት 21 ዓመት ረጅም ጊዜ ነው። ሁላችንም እንግዲህ በጤና ስለተገናኘን እኔም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። እንግዲህ ጥሩ ሰዓት ነው ደግሞ የመጣ ነው። አሁን እኛ ስበን የነበረው ነገር አሁን ደግሞ የአባይ የታላቁ ህዳሴ ግድብም አሁን ሰሞኑን የሚመረቅበት እንትን ነውና በጣም ትልቅ ደስታ ነውና እኛ ደስ ብሎ ነው ዛሬ እንደዚህ እንቁጣጣሽ መስለን የመጣ ነው። ሰማያዊ ፈረስን የተጻፈበት ሐሳብ ኢትዮጵያ ሁል ጊዜ በድርቅ ከፍ ሲልም ደግሞ በረሃብ ትጠቃለችና የዚህ ምክንያት ምንድነው ሲባል
ሌላ ይሄ እንትን አይደለም፣ ሌላ ጉዳይ ሳይሆን የውሃ እጥረት ነው። እና ደግሞ የአፍሪካ የውሃ ማማናት ምናምን ይባላል። ግን እንዴት ያጥራታል? ስለዚህ እንደው መስኖ ምናምን ከምንል ትንሽ ከፍ እናድርገውና ለምን ዝናብ አድርገና እናዘንበውም ስንል የትኛውን ወንዝ እናዘንበው ታዲያ ዝናብ ከሆነ አይቀር ከተባለ እንግዲህ ያው ትልቁን ብለን አባይ ቢዘንብ ጥሩ ነው በሚል በሱ ሐሳብ ነው የተጻፈው። ኦኬ። ብዙ ጊዜ እንግዲህ ያው ባጭሩ ብዙ ጊዜ ሌሎች ሀገራትም ወንዝን ገድበው በመስኖ ምናምን ነው። እቺኛዋ ሐሳብ አትንኖ እዚሁ የመጠቀም ገድቦ ከመጠቀም የማትነን የሚለውን ሐሳብ እና ደግሞ የት ቦታ እንደሆነ ታስታውሰዋለህ? ብልጭ ያለችልህ ሐሳቧ ሐሳቡ የት ጋር ብልጭ እንዳለ ለጊዜው ማስታወስ አልችልም። ምክንያቱም 21 ዓመት ፊልሙ ከተሰራ ነው። ከዛ በፊት 3-4 ዓመት አለው። ግን ምንድነው መስኖ ምናምን ማድረጉ ብዙ እንትን አይደለም፣ ትንሽ ከፍ እናድርገው በሚል ነው። እና ውሃ እንግዲህ በሳይንስ ኤሌመንተሪ ያለን የምናውቀው ይተናል፣ ዳመና ይሰራል፣ ግግር ነው ምናምን፣ ከዛ በኋላ ይዘንባል። ይህንን ለምን ሳይንቲፊክ አናደርገውም ነው ነገሩ። እና ብዙም እንትን አይደለም፣ እንደሱ ነው የታሰበው። ስለዚህ በዛ ልክ ነው። የት ቦታ እንደሆነ ብልጭ ያለው እሱ ብዙ አይታወቅም። የት ተጻፈስ ቦታው? አብዛኛው የተጻፈው አዳማ ነው። አዳማ ብዙ ጊዜ እኔ የምጽፋቸው ነገሮች አዳማ ደስ ይለኛል። እዛ ነው አይ ቲንክ አዳማ ራስ ሆቴል በብዛት እዛ የተጻፈው እዛ። እናመሰግናለን ሰርሽ። የቲያትር፣ የፊልም፣ የቴሌቪዥን፣ የሬዲዮ ድራማ ሲባል እንግዲህ ተጠቃሽ ሆኖ ሁልጊዜም የሚነሱት ለብዙ ስራዎችህ መነሻና ሰው ውስጥ የገባህበት አብዬ ዘርጋው እነኝህን ጨምሮ ሌሎች የብዙ ጥምር ባለቤት ሙያ ባለቤት ነው ሰርሽ እና ለትጋት ለስኬት እኛንም ጭምር ስለምታስከብረን እጅግ አድርገን እናመሰግናለን። ኪሮስ ኃይለሥላሴ ኪያዬ ነው። እንግዲህ ብዙዎቻችን የምናስታውሳቸው እኛ በቲያትር አብዝተን በደንብ እናውቀዋለን። ግን ብዙ ሰው ውስጥ የገባው ስላንቺ ፊልም ይመስለኛል። ያ ግርማ ሞገሱ፣ ድምፁ፣ ቁጣው፣ አስተያየቱ ሰርስሮ የሚገባ የሚገርም የማይረሳ ገጸ ባህሪን ሰጥተናል። ብዙ ሰው ውስጥ የቀረው እሱ ይመስለኛል። እኔ እኮ የወፍ ዘር ኖሮብህ አይደለም ሁልጊዜ ጠዋት 12 ሰዓት ላይ የሚንቀሳቀስ የቤት ውስጥ ኃላፊነትን በሚገባ ተወጥተህ ከጓደኞች በላይ ንቁና ጠንቃቃ ሆነ ወደ ትምህርት እንድትሄድ ነው። እዛ በተረፈ በአስተዳደሩም በማስተማሩም በማሰልጠኑም ብዙ የሰራህነህና ላደረክልን እጅግ አድርገን እናመሰግናለን ኪያዬ። የብዙዎቻችን እንትን ነው፣ መሪ ነው፣ የሚቆጣን መንገድ የሚያሳየን ነው እና ስላደረክልን እኛም ደግሞ እንዳቅማችን ማስቀጠል ስለቻልን የበፊቱን ዘር ስላቀበልከን እጅግ አድርገን እናመሰግናለን ኪያዬ። ወደ ሰማያዊ ፈረስ ስንመጣ ስክሪፕቱን ስታነበው ለመጀመሪያ ጊዜ የተሰማህ ነገር ምንድን ነው? አመሰግናለሁ አሌክስ፣ እንኳን አደረሳችሁ። ሰማያዊ ፈረስ ስክሪፕቱን ሲሰጠኝ ሰርሽ በጽሞና ነው ያነበብኩት። ቢትዊን ዘ ላይንስ የሚባል ነገር አለ። ያው የቲያትር እና የፊልም ሰዎች ያውቁታል። ቢትዊን ዘ ላይንስ በእያንዳንዷ መስመር መካከል የሚኖረው ትርጉምና የሚሰጠው አንደምታ ሁሉ አንደርስታንድ ለማድረግ ሞክሬያለሁ። መልእክቱ አንደርስታንድ አድርጌዋለሁ። እጅግ በጣም ነው ደስ ያለኝ። እርግጥ አንድ ነገር ማልዋሸው ነገር ቅድም ሰርሽ ብልጭታው እንትን ያለው ቀደም ሲል እስራኤሎች ይህንን ውሃን የማትነንና መልሶ የማዝነብ ነገር እንደዚህ በሳይንቲፊክ እንትን ምርምር ጀምረውት ነበረ። ግን ብዙ ተጋግሎ በዓለም ላይ የታወቀ ነበር። ማንም ሰው አያስታውሰውም፣ ማንም ሰው አያውቀውም። ሰርሽ ይሄንን ዴቨሎፕ አድርጎ ወደ ኢትዮጵያዊኛ ሲቀይረው ራሱ በጣም ገርሞኛል። ሰራዊትን እኔ የማውቀው በጣም እንትን የሆኑ ኮሚክ የሆኑ እንትኖች ሲጫወት ነው እና
እንዲህ አይነት ሲሪየስ የሆነ ስክሪፕት መጻፍ ይችላል ወይ ሰራዊት ብዬ በጣም ነው የተደነቅኩት። በጣምም ነው ያከበርኩት ገና በስክሪፕቱ ደረጃ እና ይሄማ አንተ ነህ የምትጫወትልኝ ሲለኝ እኔ ነኝ የምጫወተው ተሾመ ነው የሚባለው ገጸ ባህሪው እኔ ነኝ የምጫወተው ወድጄዋለሁ ብዬው በዚህ ነው ተግባብተን የጀመርነው። የመጀመሪያው ሃርደኛ ገጸ ባህሪ ወይም ደግሞ ክፉ የሚባል ገጸ ባህሪ የተጫወትኩት ተሾመን ነው። ከዛ በኋላ ነው ስላንቺ ይቀድማል ማለት ነው። እና የሰርሽ ሰማያዊ ፈረስ እውነትም ሰማያዊ ነው። እውነትም የሌለ ብሉ ማለት ነው። ሰማያዊ ማለት ሰማያዊ ነው። ምጥቀቱም ሰማያዊ ነው፣ ከፍ ያለ ነው። እና ይሄንኑ ተጫውቼ እርግጥ ነው እኔም ዝና አግኝቼበታለሁ። ለፊልሙም ትንሽም ቢሆን ኮንትሪቢዩት አድርጌያለሁ ከጓደኞቼ ጋር ማለት እችላለሁ። እና በጣም ደስ ብሎኝ ያነበብኩትና ገብቶኝ ነው የተጫወትኩት። ጋጠ ወጥነቷን ልትነግራት ይገባል። አቶ ተሾመ ባትሰማት መሰደብ አይደለም በሚሊዮን ዶላሮች ላይ ሆኖ እየቀለደች ያለ እና ቅጣቱ እስከ ሞት ሊደርስ ይችላል። ሞት? ዝና የሚለው ለፊልም ተመልካች ወደ ቲያትር ቤት ለማይመጣ ሰው እንዲደርስ አንተ እንድትደርስ ነው እንጂ ከዛ በፊት ሰርተህ የጨረስክ ነህ። ርዕሱ የሚያስቀኑ ርዕሶች አሉ። አንዳንድ ጊዜ ስራ ስንሰራ ጊዜያዊ ርዕስ ብለን ሰተን ፊልሙ ሊመረቅ እንደ ነገ ምናምን እስኪደርስ ድረስ የሚታጣበት ጊዜ አለ። ይሄ እንዴት ቀና ወንድሜ? ፊልሙ መጀመሪያ ይሄ ወርኪንግ ታይትሉ እንትን ነበር፣ አባይን ለአባይነህ ነበር የሚለው። የስራ የመጀመሪያው ስክሪፕቱን ለመጻፍ እሱ ግን ስስት ነገር ሆነ። አባይ የኛ ነው፣ አባይነህ ደግሞ ኢትዮጵያዊ ነው። ወንዙ ደግሞ በርካታ ተፋሰሶችን ይነካካል። ስለዚህ እንደው ለራሳችን ብቻ እንጠቀምበት የሚል አይነት እንዳይሆን ተባለና ሳስብ አንድ ኢንተርቪው አየሁኝ። አይ ዶንት ኖ ዶክተር ቆስጤ ይሁን ኖሃ ሰማራ የወርልድ ስፔስ ኖሃ ሰማራ እሱ በቴሌቪዥን ኢንተርቪው ሲያደርግ ሰማያዊ ፈረስ ቢኖረኝ ደስ ይለኝ ነበር ይላል። በብስክሌት እየሄደ ታሪኩ እንደዚህ እና እሱን እንትን ይሄ ነገር ለኛ ፊልም ይሆናል። ሰማያዊ ፈረስ ቢሆን የሚል አረግንና ከዛ በኋላ ሰማያዊ ፈረስ እንለው ደግሞ በደንብ ስክት አለ። ከተሰካ ተሰካ። አንዳንድ ጊዜ እንደዚህ ነው። በቃ አለቀ። ተስፋዬ ገብረሃና በጣም የምወደው የማከብረው፣ መቼም የኢትዮጵያ የቲያትር ታሪክ ሲተረክ ከዋናዎቹ ተርታ የምትሰለፍ ነህ። በእኔ አተያይ ግን ዘመናትን የምታገናኝ ነህ ብዬ ነው የማስበው። ምክንያቱም ከነ አውላቸው ደጀኔ፣ እነ መላኩ አሻግሬ፣ እነ ጋሽ ሲራክ፣ አለሙ ገብረአብ፣ ተክሌ ደስታ፣ ጌትነት እንየው፣ ብሔራዊ ደግሞ አለማየሁ ታደሰ፣ እነሱንና ሌሎች አሁን ደግሞ ካሉ ከወጣቶች ጋር ከወጣቶች ጋር ያያያዘ ያለ ነውና ለትጋትህ እንግዲህ ከአገር ከ10 ዓመት በላይ ቆይተህ ስትመጣ አሁን ደግሞ ተመልሰ እንደገና በንጉሥ አርማ ነግሰህልናልና ተስፍሽ ስላለህን እጅግ አድርገን እናመሰግናለን። አንተስ ቆይታ በሰማያዊ ፈረስ እንዴት ነው? አንዳንድ ጊዜ ሀሳቦች ሲመጡ ሰዎች ይረዱታል ወይ ይሳካ ይሆን ወይ ብሎ የማሰብ ነገርም አለ። እንዴት ተቀበልከው? በመጀመሪያ በጣም አድርጌ አመሰግናለሁ። እንኳን ለ2018 ዓመት በሰላም አደረሳችሁ አደረሰን። አሁን እንዳልከው መጀመሪያ ሰርሽ ጠርቶኝ ቢሮ ነው ያስታውስ እንደሆነ አዲስ ላፕቶፕ ገዝቷል። ያኔ መጀመሪያ ነው ላፕቶፕ ምናምን ራሱ ያየሁት። ላፕቶፕ ከመሃላችን ላፕቶፕ የመጀመሪያ ነው። ላፕቶፑን እንትን አድርጎ ይኸውልህ አንድ ሀሳብ በስክሪፕት ሊያሳይ ይችላል። ምንድነው የሚያደርገው ምናምን ነገረኝ። ታሪኩን እንትን ቢሮ ቁጭ ብለን ነው ከፍ ያለ ወንበር ነው እና ቁጭ ብሎ ያወራልኛልና የሆነ ቅዠት ነገር መሰለኝ። እንደዚህ እንትን ተደርጎ ዝናብ ይዘንባል እንደዚህ ሆኖ ይሆናል ብለህ ነው ሰርሽ እንዴ በቆጥታ ነበዋለ ኮንትሮ ሐሳቡን ልንገር ብዬ ነው
እንትን ብለን ከምሳ በኋላ የስክሪፕቱ እንትን ይደረግና ታነበዋለህ ግን እንደዚህ ነው ምናምን ብሎ አወራልኝ። የሚሆን ነገር አይደለም የሆነ በቃ ህልም ነገር ምናምን መሰለኝና እስቲ ይሰራ ይሆን እንዲህ አይነት ነገር ለራሴና ያው አይሆንም ምናምን አለለም ዝም ብዬ ተቀብዬ ወጣው። ከዛ በኋላ ግን ስክሪፕቱን ሳነባው ኪሮስ እንዳለው ይሄ ነገር አሁን ቢሰራ ልክ አሁን ቅድም እንደተባለው የአባይ ግድብ ሲነሳ በራሳችን ገድባለን ዝም ብሎ ህልም የመሰላቸው ሰዎች ነበሩና ልክ ያኔም እኔ ይሄ አይሆንም ብቻ ግን ጠራልኝ። ታምሩ አለ፣ ሽመልስ አለ፣ ኪሮስ አለ፣ እኔ ያለው አንተ ምናምን ከፍ አድርገን ያኔ ደግሞ የቪኤችኤስ ዘመን ነው ገና እንትን አላለም የቲቪ ድራማ ምናምን ነው እንጂ እንደዚህ የለም ከፍ አድርገን እንሰራዋለን ምናምን ሲል የዚህ እድልማ የፈለገ ነገር ይሁን ሊያመልጠኝ አይገባም ልግባን። ከዛ በኋላ ነው በሂደት ነው እየገባኝ ይሄ ነገር ምናምን ማለት እንጂ መጀመሪያ እንዳልቀር ነው የገባሁት። እነዚህ ሁሉ ሰዎች ትልልቅ ሰዎች እያሉ እንዴት እቀራለሁ? አዎ ልግባ ብዬ ነው ያው ከበረከቱ ለመካፈል። ግን በኋላ በጊዜ ሂደት በቃ ደስ እየሰራ ስትመጣ የመጀመሪያ ቀን ቀረጻት እዚህ ይለኛል ሄደም በመኪና ትልልቅ መኪና ምናምን መጥቶ በሹፌር ወርደን ምናምን ከዛ ውስጥ ገብተን ደግሞ የነበረው ቢሮ ገለጻ ሲያደርግ ምናምን የነበረበት ላይ አለካ ይሄ ነገር ትልቅ ነው ማለት እና ትኩረት መስጠት ጀመርኩኝ። በጣም እዛ ጋር በመገኘቴ እውነትም እንኳን እምቢ አላልኩ ደስ አለኝ። እና ይሄው ዘመን ተሻግሮ አሁን እዚህ ደረጃ ላይ ደርሰን ያ ህልም አሁን ሆኖ ስናየው ደግሞ በጣም ደስ ይላል። በጣም እናመሰግናለን።